ሕይወት እንደምታዩት በፍጥነት ትከንፋለች። ብዙ ነዋሪዎቿ በዝንጋቴ ላይ ናቸው። ሰዎች ይመጣሉ፣ ሌሎች ደግሞ ይሄዳሉ። ማህፀን ትወልዳለች፣ መሬት ትውጣለች። ሰዎች ተዘናግተዋል፣ ሊነቁ አልቻሉም ሞት እስካልመጣባቸው ድረስ። ወንድሞቼ ሕይወት ማለት በዚህ ዱንያ ላይ የተገደበች ናት። ማብቂያዋም የግድ ትመጣለች። ትሞታለህ፣ አዎ ትሞታለህ። እውነት ለመናገር ዘወትር የምንሸሸው እውነት ለመናገር የብርቱዎች ብርቱ የሚወድቅባት የካህዲዎች ትዕቢትን ድንበር ዘለሎችን የጣለች ናት። እውነት ለመናገር ከሞት ጽዋ አላህን ከጃዎችም ወንጀለኞችም ቀምሰዋል። ከሞት ጽዋ ተጎንጭተዋል። ነቢያትና መልእክተኞችም ቀምሰዋል። አላህ እንዲህ አለ፣ ከአንተ በፊት ለማንም ሰው ዘላለም መኖርን አላደረግንም? ታዲያ ብትሞት እነሱ ዘውታሪዎች ናቸውን? ሁሉም አልቃሽ ያለቅሳል። ያማረበት ሁሉ ይጠፋል። የነበረ ሁሉ ይረሳል። ይታወስ የነበረ ይዘነጋል። ከአላህ ውጭ ማንም አይቀርም። እወቅ፣ አላህ ይባርክህና እየኖረ የነበረ ሞተ፣ የሞተ ደግሞ አለፈ። መምጣት የነበረበት ሁሉ መጣ። ከአላህ ጋር ጥሩ መገናኘትን የፈለገ የአላህ ቀጠሮ መጭ ነው። ይህ ሕይወትህ ከመሞትህ በኋላ የምትጀምር ናት። የአደም ልጅ ሆይ አንተ እናትህ ስትወልድህ ስታለቅስ በዙሪያ የነበሩ ሰዎች በደስታ ይስቁ ነበር። ለነፍስህ መልካም ሥራና የሞትህ ቀን በዙሪያ ያሉ ሲያለቅሱ አንተ እየሳቅህ ሂድ። እወቅ፣ አላህ ይባርክህና እዚህ ሕይወት ላይ እስከ መጨረሻው የሚኖርበት መንገድ የለም። እወቅ፣ አላህ ይባርክህና እዚህ ሕይወት ላይ እስከ መጨረሻው የሚኖርበት መንገድ የለም። ይህ ሞት ትልቁ ተግሳጽና ቀጠሮ ነው። የመጀመሪያ ወደ አኼራ መሄጃ መንገድ ነው። የሞተ ሰው ቅያማው ቆመ። ነቢያችን ሰለላሁ ዐለይሂ ወሰለም አሉ፣ ቀብር መጀመሪያው የአኼራ ቤትህ ነው። ቤታችን ፊት ለፊታችን ነው። ትክክለኛ ሕይወታችን ከሞታችን በኋላ ነው ያለው። የታሉ አምባገነኖች? የታሉ ጉልበተኞችና ትዕቢተኞች? ንብረቶቻቸውን ትተው ሄዱ። ዱንያ ተዘዋዋሪ ነችና ዝቅተኛ በሆነች ዱንያ ተማመኑ። ከፍተኛ ደረጃን የተቆናጠጡ መሰላቸው። ደስተኛ በሆንበት ቅጽበት በሞት ተዘረሩ። እኔ የምገስጻችሁ በአንዲት ነገር ነው። ስንት በደለኞች ድንበር አለፉ። የጎረቤታቸውን የቤተሰቦቻቸውን ሐቅ በሉ። የታለ አልሞትም ብሎ አስቦ የነበረና ሞት የመጣበት ከዛም የልብሱን ቁልፎችን ሰው የፈታለት። አስተውሉ አስተንታኞች፣ በዱንያ እየታለለ ወጥቶ ከሚከፈንበት ሌላ አልነበረውም። አካሉ ወደሚሸትበትና ወደሚበጣጠስበት ሲሸኝ አቤት ፈተና በሱ ላይ ስትወድቅ ብታየው። ያ የሚያምር የነበረ ፊቱ ሁሉ ተቀየረ። አንተ ዝንጉ ሆይ ከስካርህ ንቃ። በቅርቡ አንተም እንደምትጓዝ እርግጠኛ ሁን። አንተ የዝንጎችን መንገድ ያዝ፣ የመሐይማንን መንገድ የወደድክ። መቼ የምታየው ይሄ ደረቅ ልብህ ሲለሰልስ? መቼ ነው ዱንያን ሽጠህ አኼራን የምትገዛው? ከሞት በኋላ ወዴት እንደምትሄድ ማወቅ ተመኘው። ያስተነተነና ራሱን ያዘጋጀ አላህ ይዘንለት። ከሞት በኋላ ወዴት እንደምትሄድ ማወቅ ጓጓሁ። ያስተነተነና ራሱን ያዘጋጀ አላህ ይዘንለት። ከኔ በኋላ አፈርን ጠየኳት። አፈር በለበሰች ፊት ላይ ምን እንዳደረገች መልስም ሰጠችኝ። ከሚወደው ሽታቸው ወደሚገማው ሽታ ቀየርኩኝ። በተለያየ ጸጋ ተውቦና አሸብርቆ የነበረ ሰውነታቸውን በላሁት።
ከስጋ የተላቀቀ ነጭ የራስ ቅላቸውንና የበሰበሰ አጥንታቸውን እንጂ ሌላን አላስቀረሁም። የታል ጓድህ ትናንት የነበረና አሁን የተጓዘ? ያ ብዙ ገንዘብና ሰፊ ህልም የነበረው የታለ? ሁሉም ከስራው ጋር በቀብር ውስጥ አልገባምን? የታለ ያ በአማረ ህንፃ ውስጥ የኖረ? ወደ ቀብር አልወረደምን? ከስካርህ ንቃ፣ ወደ ጉድጓድህ መግባትህንም አስታውስ። አንድ ቤተሰቡ የሞተበት ሰው የሞተበትን ሰው በህልሙ ያየውና እንዴት ነህ ይለዋል። እጅግ በጣም ተጸጸትን እኮ አለው። እናውቃለን ግን አልሰራንም። እናንተም ታውቃላችሁ ግን አትሰሩም። በአላህ ይሁንብኝ አንድ ተስቢህ ወይም ሁለት ተስቢህ፣ አንድ ረክዓ ወይም ሁለት ረክዓ አሁን ያለን መዝገብ ላይ ቢጻፍ ከዱንያና በውስጧ ካሉት ነገር ሁሉ ይሻለናል።